ምንድነው እየተሰማ ያለው? ውዲስ አዲስ ቤተሰቦች ምንድነው የሚሰማው? በጣም ነው የሚገርመው። ይሄ በእውነት ዛሬ የማጋልጥላችሁ መረጃ በጣም የሚገርም ነው። ካልነቃንበት በቀር ብዙ ሰው ላይ ነቃ ይችላል። ይሄ እንግዲህ በሚስ ወርልድ 2026 አሁን እየተደረገ ባለው ፉክክር ላይ በሚገርማችሁ ደረጃ በጣም አደገኛ 10 ሀሜቶች እየወጡ ነው የሚገኙት። እነዚህ 10 ሀሜቶች ምንድናቸው በዚህ ዝግጅት ላይ የሚለውን ነገር በዚህ ፕሮግራም ላይ ያሳያችኋለሁ። እሱ ብቻ አይደለም፣ ኤርትራውያን ወንድም እህቶቻችን በሩት ላይ በጣም አደገኛ ቁማር እየዶለቱ እየሰሩ ነው የሚገኙት እና ይሄ ቁማር እንደቀላል አትመለከቱትም። በጣም 7 በጣም አደገኛ ቁማሮች ናቸው እየሰሩ ያሉት። ይሄን የሩት ይርጋለምን በተመለከተ ሀገራችን ኢትዮጵያን ወክላ የቀረበችውን እችን ጀግና ስነ ልቦና ያላትን ኢትዮጵያዊት እህታችንን ወደፊት ገፍቶ ለማምጣት ኢትዮጵያውያን ደግሞ ይሄንን ቁማር አልነቁም። በየዋህነት ብቻ ነው እየተደረገ ያለው። በደንብ ነቅተን ሩትን ልናግዛት ይገባል። የህዝብ ድምጽ ቀላል የማይባል አስተዋጽኦ እንዳለው የኢትዮጵያን ማየት ይቻላል። የኢትዮጵያ የፉክክሩ እየተሰራ ያለው በህዝብ ድምጽ ብቻ ነው። በጣም አስገራሚ ነው። በነገራችን ላይ የህዝብ ድምጽ ብቻ በመጠቀም ወደ ላይ አቅጣጫ ሩትን ይዘን ነው እየመጣን ያለ ነው። ነገር ግን ጨዋታው በህዝብ ድምጽ ብቻ የሚሆን አይደለም። 500,000 በላይ ድምጽ ኢትዮጵያውያን ሩት ያገኘችው ኢትዮጵያውያን ለሀገራቸው ካላቸው ፍቅር የተነሳ አንድ ሰው እየገባ አንድ ቮት እየመረጠ ብቻ ነው። በዛ ሩት ወደ ላይ የምትመጣ ከሆነ እውነተኛው አሸናፊዋ ኢትዮጵያ ናት ብትሆነው። ሩትን ወደ አንደኛ ደረጃ እናገኛታለን። ለምን? ከፍተኛ ፒፕልስ ቮት ነው እያገኘን ያለ ነው ማለት ነው። ነገር ግን ቁማር አለ ከጀርባ። የኤርትራዎቹ እየሰሩ ያሉት ቁማር አለ። ናይጄሪያዎቹ ደግሞ ከኤርትራዎቹ በላይ በከፍተኛ ሁኔታ ቁማሩን እየተጫወቱት ነው የሚገኙት። ይሄን ቁማር ጨዋታ ኤርትራዎቹ በየዋህነት ነው እየሄዱ ያሉት። ናይጄሪያዎቹ ደግሞ በአደገኝነት ነው እየሰሩ ያሉት። የናይጄሪያዋን ልጅ ድምጽ እንግዲህ አንደኛ ኤርትራ፣ ሁለተኛዋ ኢትዮጵያዋ ሩት፣ ሶስተኛዋ ናይጄሪያ ድምጽ ይዛለች ማለት ነው። ስለዚህ ምን ማለት መሰላችሁ? እየተቀራረበ ነው ያለው። ናይጄሪያዎቹ የመጨረሻው ዘግይተው ነው የጀመሩት፣ ግን በአንድ ጊዜ ልጃቸውን ወደ ላይ አምጥተዋል። ሶዬ ካሪቢ ምናልባትም አፍሪካን ወክላ ልትወዳደር የምትችለው እሷ ናት። ስለዚህ ይሄንን ቁማር በደንብ አድርገን ከነቃን የዲያስፖራ ኢትዮጵያ ማህበረሰብ ሌሎችንም ቶሎ ብሎ አስተባብሮ በቀሩ ቀናቶች ውስጥ ከህዝብ ድምጽ በላይም ኢቨንቲስታ የሚባል አካሄድ አለ እና ያንን ኢቨንቲስታን አካሄድ ነቅተዋል እና ናይጄሪያዎቹ በሚገርም ደረጃ በዚህ አካሄድ ላይ ሩት ይርጋለም ጨዋታውን ላታሸንፍ ትችላለች። በዚህ አካሄድ ካልተነቃ በቀር ማለት ነው። አሁን ብዙ ሰው እንዲነቃና በዚህ እንዲያግዛት ነው እየነገርኳችሁ ያለሁት እና ጨዋታውን እየበሉ ነው። በሚገርማችሁ ሁኔታ በዚህ ሁኔታ እነዚህ ቀጣይ ቀናት ከቀጠለ ጨዋታውን ሊያሸንፉ የሚችሉት ናይጄሪያዎቹ ናቸው። ገብቼ በደንብ ላስረዳችሁ ውድ አዲስ ቤተሰቦቼ። ይህን ፕሮግራም እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሰብስክራይብ፣ ሼር ማድረግን አትርሱ። ለብዙ ሰዎች አካፍሉ። ለምን? ይሄ ሀገራዊ ጉዳይ ነው። ልክ ህዳሴ ጉዳይ ላይ ያደረግነው አይነት የዋህ ቅንነት የተሞላው ትብብር እዚህ ቦታ ላይም እየሰራ ነው ያለው። ነገር ግን ከጀርባ ያለውን ቁማር ላይ ካነቀዋችሁ ደግሞ በደንብ አድርጋችሁ ለማገዝ ይረዳችኋል ማለት ነው። ውድ ቤተሰቦቼ ይሄን ፕሮግራም ይዞላችሁ የቀረበው መጽሐፌ ነው። ደህና ነኝ እግዚአብሔር ይመስገን የሚለው መጽሐፌ 3ኛው ዙር ለህትመት በቅቶልኛል። ክብር ሁሉ ለመድኃኒተ ዓለም ለሱ ለክርስቶስ ይሁን። በጣም ደስ ብሎኛል። ደህና ነኝ እግዚአብሔር ይመስገን የሚለው ነው። ይሄ መጽሐፍ ለጭንቀት፣ ፍርሃት፣ በሽታ፣ ኢቭን ካንሰር ቢሆን ሱሰኝነት ቢሆን በሱስ የሚሰቃይ ሰው ካለ እውነቴን የምነግራችሁ ይሄ መጽሐፍ ብትሰጡት ነቃቅሎ ህይወቱን በጣም በሚደንቅ ደረጃ ላይ ይቀይርለታል። እሱ ብቻ አይደለም፣ በስኳር በሽታ፣ በደም ግፊት፣ በሌሎች በሽታዎች የሚሰቃዩ ሰዎች ካሉ፣ በዲፕሬሽን፣ በተስፋ መቁረጥ፣ ራስን ለማጥፋት በሚጥሩ ሰዎች ያሉ ችግሮችን በጠቅላላ ነቃቅሎ የሚያስተካክል አስገራሚ መጽሐፍ ነው። ይሄ መጽሐፍ እንድታነቡ ጋብዣችኋለሁ። ይሄ መጽሐፍ ማዘዝ ከፈለጋችሁ በ0945 03 05 05 ወይም በ0993 03 0505 ላይ ደውሉላቸው። ባላችሁበት ቦታ ላይ የኛ ሴልስ ቲሞቻችን ባላችሁበት ያደርሱላችኋል። ፕሮግራሙን ልቀጥል። በጣም አስገራሚ በጣም ስለተገረምኩበት ነው መረጃ ላካፍላችሁ። መምህርና ጋዜጠኛ አብይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች።
ከ6.8 ሚሊዮን ብር ጠቅላላ ክፍያ ጀምሮ በብስራተ ገብርኤልና በካሳንቺስ። ከዚህ በፊት በቦሌ ጋዜቦና ካሳንቺስ ላይ 100% ጥንቅቅ ያሉ አፓርትመንት ቤቶችን ማስረከባችን ይታወቃል። አሁን ደግሞ የብዙዎች የመኖሪያ ምርጫ በሆነው በብስራተ ገብርኤልና ካሳንቺስ ያለምንም የዋጋ ጭማሪ ከ72 ካሬ ባለ 1 መኝታ እስከ 248 ካሬ ባለ 3 መኝታ ድረስ በ15% ቅድመ ክፍያ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። በፖስቴንሽን ቴክኖሎጂ የታገዙ ሁሉንም አገልግሎት በአንድ ቦታ የሚያገኙበት የመዋኛ ገንዳ፣ ዘመናዊ ጂምናዚየም፣ የልጆች መጫወቻ ማቆያና የከርሰ ምድር ውሃ እንዲሁም ላይብረሪን በአንድ ሲያገኙ በአቅራቢያው ኤምባሲዎች፣ የሃይማኖትና ትላልቅ ተቋማት መኖራቸው ተመራጭ ያደርገዋል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ወደ ዋናው ጉዳይ ነው ምገባው። ስለዚህ ስለ 73ኛው ሚስ ወርልድ ማጠቃለያ ስነ ስርዓት ወይ ግራንድ ፋይናል የሚካሄደው የፊታችን ሴፕቴምበር 5 2026 ነው የሚሆነው። ስለዚህ በዚህ ናሃትራንግ በምትባለው ቪየትናም ከ111 በላይ የዓለም ሀገራት የተውጣጡ ቆነጃጅቶች በዚህ ቦታ ላይ እንግዲህ የመጨረሻው ድምጽ ይታያል። ለዛ የሚሆን እንግዲህ የ73ኛው ሚስ ወርልድ ውድድር በቪየትናም መካሄዱን ተከትሎ ማህበራዊ ሚዲያዎችና በኮንቴስት ተከታታዮች ዘንድ ሰፊ መነጋገሪያ የሆኑ 10 ታዋቂ ሀሜቶች አሉ። ከጀርባ እየወጡ ያሉ ወሬዎች አሉ። እነዚህ ላስቀድምላችሁ። ከዛ ቀጥዬ ግን የኤርትራዎቹ ቁማር በተለይ ሩትን ጎትቶ ወደታች ወይም ደግሞ የራሳቸውን ልጅ ወደ ላይ ለማስፈንጠር እየሄዱ ያሉበትን ቁማር፣ ናይጄሪያዎቹም ይሄን ቁማር አካሄድ እየተከተሉ ያሉበትን መንገድ በደንብ አድርጌ ነግራቸዋለሁ። እንግዲህ መጀመሪያው እየታማ ያለው ሀሜት አለ። የአስቀድሞ የተወሰነ አሸናፊ ወይም ፕሪ ሴሌክትድ ዊነር የሚባል ሀሜት እየተነገረ ነው ያለው። ከ10 ሀሜቶች መካከል አንዱ ይሄ ነው። እንግዲህ ሀሜቱ የሚስ ወርልድ ድርጅት ወይም ደግሞ MWO የሚባለው ለቪየትናም ቱሪዝም ለዛ ዘርፍ እድገትና ከሀገሪቱ ስፖንሰሮች ጋር ላለው የረጅም ጊዜ ስምምነት ሲል የዘንድሮ አሸናፊ አስቀድሞ መርጧል የሚል ወሬ አለ። እሱ ብቻ አይደለም። ይሄ ሀሜት በየዓመቱ አዘጋጅ ሀገራት ተገን በማድረግ የሚነሳ እንደሆነና በዚህ ውስጥም በሚስ ወርልድ ታሪክ አዘጋጅ ሀገር ስላስተናገደች ብቻ ዘውድ መድፋት እድሏን ባለ ሁኔታ መሰረት ተደርገው የተነገረ ያሉ ነገሮች አሉ። አንደኛው እሱ ነው። ሌላኛው የአንድ ቮት መተግበሪያና የሀብታም ሀገራት የበላይነት ነው። ይሄ በጣም መነጋገሪያ ነው። በዚህ ዙሪያ ላይም ጥልቅ ነገር ነግራችኋለሁ። ይሄ ምንድነው እንግዲህ የህዝብ ድምጽ መስጫ መተግበሪያው በገንዘብ ድምጽ መግዛትን ይፈቅዳል። ስለዚህ የኢኮኖሚ አቅም ያላቸው ሀገራት ለምሳሌ ኢንዶኔዥያ፣ ፊሊፒንስ፣ ቪየትናም ከፍተኛ የዶላር አቅም ያላቸው ተወዳዳሪዎችን በቀጥታ ወደ ቶፕ 40 ለማስገባት ድምጽ እየቸበቸቡ ነው የሚገኙት። ይሄ እንግዲህ ሀሜት ብቻ አይደለም፣ በጣም ትክክል የሆነ ነው። ምክንያቱም የህዝብ ድምጽ የሚያስገኘው the people's vote ሽልማት አንዲትን ተወዳዳሪ ወደ ቶፕ 40 እንድትገባ ሊረዳት ይችላል። ነገር ግን ዋናውን ዘውድ ለመጥፋት ግን በዳኞች ፊት የሚቀርበው የአእምሮና የክህሎት ብቃት ወሳኝ እንደሆነ ይታወቃል። ነገር ግን ገንዘብ እዚህ ጋር በጣም አደገኛ ቁማር እየተጫወተ እንዳለ በትክክል ትረዳላችሁ። ከነዚህ መካከል ነው እንግዲህ በተለይ በሚስ ወርልድ የህዝብ አሰጣጥ ስርዓት በገንዘብ ድምጽ የመግዛት ወይም ፔይድ ቮቲንግ ነው እየተደረገ ያለው። ስለዚህ ለዚህ የሚሆነው አንደኛው እየቀረበ ያለው የፔይ ቱ ዊን የቢዝነስ ሞዴል ምስጢር ነው። ኤርትራውያን ይሄን በተመለከተ በጣም እየሰሩበት ያሉት ነው። የሚስ ወርልድ ድርጅት የህዝብን ድምጽ ወደ ንግድ እየቀየረው በሚል ይነገራል። አንድ ነፃ ድምጽ ወይም ፍሪ ቮት ለመስጠት የኢሜል ማረጋገጫ ይጠይቃል። በጣም ነው የሚያሰቃየው። ከዛ የክፍያ ድምጽ ግን ያለምንም ገደብ በሺዎች የሚቆጠር ድምጾችን በካርድ ወይም በዲጂታል ክፍያ በአንድ ጊዜ ለመግዛት ይፈቅዳል። ይሄም ስርዓት ድርጅቱ ለበጎ አድራጎት ስራዎች ለውድድሩ ማካሄጃ በሚል በሚሊዮን በሚቆጠር ዶላር ገቢ በአጭር ቀናት ውስጥ እንዲሰበስብ አድርጓል። ይሄም የካፒታሊስቶች ስትራቴጂ እንደሆነ በግልጽ እየታየ ነው የሚገኘው። ሁለተኛው ከዚህ ጋር የተነሳው ሀሜት የአሳ ነባሪዎች ደጋፊዎች ነው። ዌል ቮተርስ ተጽዕኖ የሚባል ነው። በዲጂታል ጨዋታዎች ዓለም ውስጥ ከፍተኛ ገንዘብ የሚያወጡ ተጫዋቾች ወይም ዌልስ ሲሏቸዋል፣ ልክ አሳ ነባሪ እንደሚባሉት ሁሉ በውበት ውድድርም ጀርባ ያሉ ሀብታም ግለሰቦች ናቸው። ቁማር ነው ማለት ነው፣ ቢዝነስ ነው። ስለዚህ አንዳንድ የውጭ ሀገር የሚኖሩ ወይም ዲያስፖራ ባለሀብቶች፣ ዲፕሎማቶች ወይም ተወዳዳሪዎች ቤተሰቦቻቸው የሀገራቸውን ስም ለማስጠራት ብቻ በአንድ ምሽት እስከ $50,000 የሚደርስ ክፍያ በመፈጸም በ10 ሺዎች የሚቆጠር ድምጽ ለአንዲት ተወዳዳሪ በጅምላ ይገዛሉ።
ይሄም የብዙሃኑን ድምጽ ወይም የሰዎችን ድምጽ የየዋህነት ቅን ድምጽን ዋጋ እያሳጣ ነው የሚገኘው። በዚህም የተነሳ ኤርትራውያን በከፍተኛ ሁኔታ ነው እየሰሩ ያሉት። ያ ብቻ አይደለም፣ የቦት ኔትወርክስ የሚባልና ቴክኖሎጂ አጠቃቀም ምስጢር ነው። ሶስተኛው ይሄም የኢኮኖሚና የቴክኖሎጂ አቅም ያላቸው ሀገራት ደጋፊዎች የክፍያ ስርዓቱን ኦቶሜትድ ስክሪፕትስ ወይም ደግሞ ክሊክ ፋርምስ ይሉታል። በዛ አይነት ቁማር ነው እየሰሩ ያሉት። በቀን የሰዎችን ስልክ ተከራይተው ድምጽ የሚያስገቡ ተቋማትን በመጠቀም ያጭበረብራሉ ማለት ነው። ይሄ አካሄድ እንደሆነ ተጋልጧል። ስለዚህ የክፍያ ድምጽ ደህንነት ፍተሻ ወይም ደግሞ ካፕቻ የሚባል አለ። እንደምታውቁት CAPTCHA የሚባል አይታችሁ እንደሆነ ይጠይቃቸዋል። ካፕቻ የሚል ኢንተርኔት ላይ ስገቡና ይሄ ዝቅተኛ ነው የሚሆነው በዚህ የክፍያ ድምጽ የደህንነት ፍተሻው ማለት ነው፣ በዚህ ማጭበርበር አካሄድ። ስለዚህ ገንዘብ ያላቸው ቡድኖች የሶፍትዌር ፕሮግራሞችን ይጠቀማሉ። በሰከንድ ውስጥ በሺዎች የሚቆጠሩ የክፍያ ድምጾችን ወደ ሲስተሙ እንዲገቡ እየሰሩ ነው የሚገኙት። በጣም በሚገርማቸው ሁኔታ ይሄ አደገኛ አካሄድ በቁማር ሆኖ እየተሰራ ነው ያለው። ሌላኛው ብሔራዊ ኩራት እንደ ንግድ ማስታወቂያ ወይም ናሽናሊዝም ማርኬቲንግ ብለው እየሰሩ ነው ያሉት። ለምሳሌ በእስያ ሀገራት እንደ ፊሊፒንስ፣ ኢንዶኔዥያ፣ ቪየትናም የውበት ውድድር እስከ እንደ እግር ኳስ ትልቅ ብሔራዊ ክብር አድርገው ነው የሚያዩት እና ትልልቅ የሀገር ውስጥ ኮርፖሬሽኖች ለምሳሌ ባንኮች፣ የቴሌኮም ኩባንያዎች የውበት ምርቶች የተወዳዳሪዋን የድምጽ መግዣ ፓኬጅ ሙሉ ለሙሉ ይገዛሉ። ከዛ ያን ይገዙና ለህዝብ ያሰራጫሉ እነዛ ሀገራት ማለት ነው። ይሄን የሚያደርጉት ለሀገር ፍቅር ብቻ አይደለም። ድርጅቶቹ የራሳቸውን ምርት በሚሊዮን የሚቆጠር ህዝብ ለማስተዋወቅ የሚጠቀሙበት የሽያጭ ማስተዋወቂያ ወይም PR ስተንት ነው ማለት ነው። ይሄ ኤርትራ ላይ አይሰራም፣ ምክንያቱም ኤርትራ የባንክ አማራጭ ወይም ሲስተም የላትም። ግን ምንድነው የሚያደርጉት? እነዚህ እንደ እስያ ላይ ያሉ እንደ ፊሊፒንስ፣ ኢንዶኔዥያ ያሉት እያንዳንዱ ባንክ ድምጽ ይገዛል፣ ከዛ ለህዝቡ ይሰጣል፣ ህዝቡ የባንኩ ተጠቃሚ ይሆናል። በጣም የሚገርም ቢዝነስ ነው እየተሰራ ያለው። እንደው ይሄን ስታዩት ኤርትራም ወደ ጫፍ ላይ እንደማትወጣና በተለይ ናይጄሪያ ወደ ኤርትራ ነግራችኋለሁ በደንብ ዲቴይል አሁን ቀጥዬ ስለምነግራችሁ ነው። እሱም በደንብ እዩት፣ ማለትም ሳትመለከቱት እንዳትቀሩ። ምክንያቱም ኤርትራ በነ ሩት ላይ ያደርጉ ያሉት ነገር ምን እንደሆነ ነግራችኋለሁ። እሱ ብቻ አይደለም፣ የደሃ ሀገራት የዲጂታል ኢኮኖሚ መገለልም ጭምር እዚህ ላይ ይታያል። ይሄ የገንዘብ ድምጽ አሰጣጥ ስርዓት እንደ ኢትዮጵያ ያሉ የውጭ ምንዛሬ ገደብ ያለባቸውን የዲጂታል ክፍያ መሰረተ ልማታቸው ያላደጉ ሀገራትን በቀጥታ ያገላል። አንድ የኢትዮጵያዊ ደጋፊ ለሩት ይርጋለም 10,000 ድምጽ መግዛት ቢፈልግ እንኳ በዓለም አቀፍ የቪዛ ካርድ ወይም በማስተር ካርድ በቀላሉ መክፈል አይችልም። ይሄም ውድድሩ የህዝብ ድምጽ ሳይሆን አሁን ምን ይሆናል? የቢዝነስ፣ የገንዘብ፣ የዶላር፣ የካርድና የባንክ አካውንት ውድድር ያደርገዋል። እንግዲህ ውድ ቤተሰቦቼ በተለይ አሁን ኤርትራዎቹም ከሚጠቀሙት የዋህነት የሞላው በቃ ዝም ብሎ ገንዘብ ወይም አክሰስ ስላለ ማለትም ውጭ ሀገር አብዛኛዎቹ ስለሚኖሩ ካርዶቻቸውን ተጠቅመው ቮት ነው እየገዙ ያሉት። ይሄም ሁለተኛው የዋህ አካሄድ ነው ማለት የኢትዮጵያውያን በጣም የዋህ አካሄድ ነው። ምክንያቱም በሰው ኃይል ብቻ ነው ኢትዮጵያ ከፍተኛ ድምጽ እያገኘች ያለችው። በቅንነት ላይ የተመሰረተ ነው። እውነተኛው የኢትዮጵያውያን ነው። ቀጥሎ ኤርትራውያን ናቸው። ምክንያቱም ኤርትራውያን ያላቸውን የባንክ የዶላር አክሰስ ብቻ በመጠቀም ዓለም ላይ በከፍተኛ ድምጽ ዶላራቸውን በመጠቀም 10,000 ድምጽ 20,000 ድምጽ በአንድ ሰው በአንድ ማታ $200 ከፍሎ የሆነ ድምጽ ከፍሎ ገዝቶ በአንድ ጊዜ የስኒትን ድምጽ ወደ ላይ ከፍ እያደረጉት ነው የሚገኙት። የናይጄሪያዎቹ አካሄድ ግን በጣም ከዛ በላይ በጣም ውስብስብ የሆነ ቁማር ነው ናይጄሪያዎቹ የተጠቀሙ ያሉት ማለት ነው። በተለይ የናይጄሪያ ዲያስፖራ የገንዘብ ጉልበት አለ። ረሚታንስ ጃያንት የሚባል ናይጄሪያ በዓለም ላይ ካሉ በጣም ትላልቅ እና ሀብታም የዲያስፖራ ማህበረሰቦች ካሏቸው መካከል አንዷ ናት። ስለዚህ በአሜሪካ፣ በዩናይትድ ኪንግደም፣ በካናዳ የሚኖሩ በሚሊዮን የሚቆጠሩ ናይጄሪያውያን ከፍተኛ የኢኮኖሚ አቅም አላቸውና የዋን ቮት ክፍያ ድምጽ ስርዓት ሲከፈት በዶላርና በፓውንድ የድምጽ ፓኬጆችን በጅምላ የመግዛት አቅማቸው ከማንም በላይ ከፍ ብሎ እየታየ ነው ያለው። አንደኛው እሱ ነው። ሌላኛው ይሄ ናይጃ ኖ ዴይ ኬሪላስ የሚባል ብሔራዊ ስነ ልቦና አለ። ይሄ ናይጄሪያዎቹ የሚጠቀሙት ነው። ናይጃ ኖ ዴይ ኬሪላስ ይሄ ምንድነው? ለምሳሌ እነሱ ማንኛውም ዓለም አቀፍ ውድድር ላይ በሙዚቃ፣ በፊልም፣ በስፖርትም ሆነ በውበት የሀገራቸውን ተወካይ አንደኛ ለማውጣት ያላቸውን ፍላጎት ናይጃ መሸነፍ አታውቅም የሚል አንድ ታዋቂ ጥቅስ አላቸው። ይሄም ብሔራዊ ስሜት ደጋፊዎቻቸውን ገንዘብ አውጥተው ድምጽ እንዲገዙ ትልቅ የስነ ልቦና ነዳጅ ሆኗቸዋል። ረጅም ጊዜ ይሄ
ለምሳሌ በእግር ኳስ ጨዋታም ሲያሸንፉ ምን ሲሉ በፊልምም በምንም ናይጄሪያዎቹ ይህችን ቃል ይጠቀማሉ፣ ናይጃ መሸነፍ አታውቅም በሚል ማለት ነው። ያንን ተጠቅመው በጣም በከፍተኛ ድምጽ የሚገርሙ እንደ ናይጄሪያዋ ልጅ እየገዙላት ነው የሚገኙት። ያ ብቻ አይደለም፣ የኖሊውድና የአፍሮቢት ታዋቂ ሰዎች ድጋፍም አለ። ሴሌብሪቲ ኢንዶርስመንት ናይጄሪያዎቹ እየተጠቀሙት ያሉት ነው። በናይጄሪያ ይሄ ድምጽ ሸመታ የሚካሄደው በተራ ደጋፊዎች ብቻ አይደለም። በሚሊዮን የሚቆጠሩ ተከታዮች ያሏቸው የኖሊውድ የነሱ ኖሊውድ የሚባለው አለ ተዋናዮች፣ የአፍሮቢትስ የሚባሉት ሙዚቀኞች ተወዳዳሪዎቻቸውን የድምጽ ሊንክ በገጾቻቸው ላይ ያጋራሉ። ከዛ ሀብታም የሆኑ ደጋፊዎቻቸው በሺዎች የሚቆጠር ዶላር በአንዴ አውጥተው የናይጄሪያዊቷን ልጅ ወደ ላይ ከፍ እያደረጉ እየቀሰቀሱ ነው። በጣም አስቀያሚ ናት፣ ግን በቃ በዶላር እናሸንፋለን ብለው ወደ ቶፕ 40 እና ቶፕ 20 ለማስገባት ነው። ከዛ በኋላ ያለውን ይለያሉ። ይሄ የተደራጀ ማስታወቂያ ዘመቻ በጣም በከፍተኛ ሁኔታ ናይጄሪያዎቹ እየሰሩ ነው ያሉት። በዚህም ኤርትራዎቹ በኢትዮጵያዊቷ ሩት ላይ እያደረጉ ባሉት ተጽዕኖ ላይ የናይጄሪያዎቹ የበላይነት እየመጣ ነው የሚገኘው። የኢንተርኔትና የዲጂታል ክፍያ ባህልም ወይም ፊንቴክ ፔኔትሬሽን የሚባለው ናይጄሪያዎቹ እየተጠቀሙ ነው። ከአፍሪካ ሀገራት መካከል ናይጄሪያ በዲጂታል ክፍያ ወይም ፊንቴክ እና በኦንላይን ባንኪንግ ዘርፍ እጅግ በጣም የረቀቀች ሀገር ናት። ስለዚህ በሀገር ውስጥ ያሉ ናይጄሪያውያን እንኳ ሳይቀሩ ዓለም አቀፍ ክፍያዎችን መፈጸም የሚያስችላቸው መተግበሪያዎችን በቀላሉ ይጠቀማሉ። እንደ ኢትዮጵያና ኤርትራ ያሉ ሀገራት የሚታወቅ የካርድና የውጭ ምንዛሬ እጥረት ክፍተቱን በቀላሉ ናይጄሪያዎቹ ተሻግረዋል። ሌላኛው ሚስ ወርልድን የማሸነፍ ታሪክ ናፍቆት አላቸው ናይጄሪያዎች። በ2001 ነው በአሸናፊዋ አግባኒ ዳሬጎ ትባል ነበርና በዛ አማካኝነት ሚስ ወርልድን አሸንፈዋል። የመጀመሪያ ጥቁር አፍሪካዊት ሀገር ነበረች እና ይሄንን ታሪክ ዘውድ ለሁለተኛ ጊዜ ወደ ሀገራቸው ለመመለስ ከፍተኛ ቅስቀሳ እያደረጉ ነው። የዘንድሮ ተወዳዳሪያቸው በቀጥታ ወደ ቶፕ 40 እንድትገባ የገንዘብ ድምጽ ሸመታ በከፍተኛ ሁኔታ እንዲደግፉ እያደረጉ እንደሚገኙ ትመለከታላችሁ። ሌላኛው የፋስት ትራክ ውድድሮች እንደ ጦርነት እያዩት ነው። የናይጄሪያ የኮንቴስት ቡድኖች በሚስ ወርልድ ህግ ውስጥ የህዝብን ድምጽ ወይ ፒፕልስ ቾይስ ያለውን ስልታዊ ዋጋ ጠንቅቀው ያውቃሉ። ስለዚህ ተወዳዳሪያቸውን በመድረክ ፈተናዎች ላይ እክል ቢገጥማቸው እንኳ በገንዘብ በሚገዛ ድምጽ ዋስትና አግኝታ ወደ ቀጣዩ ዙር እንድታልፍ የሚያደርጉ ስልታዊ የደህንነት መረብ ወይም ሴፍቲ ኔት ዘርግተዋል ተብሏል። ይሄም በጣም አደገኛ አካሄድ ነው እየሆነ ያለው ነገር። ከዛ የመጨረሻው እውነታና የዳኞች ጥብቅ ቁጥጥር አለበት። ስለዚህ ናይጄሪያዎቹ በዚህ ውስጥ እንግዲህ የሚያክላቸው የለም። የሚገርማችሁ ብሉ ክራውን ወይም የመጨረሻውን የሰማያዊ ዘውድ ባለቤት ሊወስን የሚችል አደገኛ አካሄድም ሊጠቀሙ ይችላሉ። ምክንያቱም አጭበርባሪ መንገድም በመጠቀም ስለሚታወቁ። ስለዚህ ኤርትራውያን እያደረጉት ያሉት የስኒትን ድምጽ ወደ ላይ ለማምጣት የሩትን ድምጽ ወደ ታች ለመጎተት ከፍተኛ ጥረት እያደረጉ ነው ያሉት፣ ዶላር በመግዛት ብቻ ማለት ነው። የናይጄሪያዎቹ ግን ከዛው ስብስብ ሆኖ እየተሰራ ነው ያለው። ስለዚህ ኢትዮጵያውያን የሁለቱንም የተውጣጣ ማለትም ከናይጄሪያዎቹና ውጭ ሀገር ያሉ የኤርትራ ዲያስፖራዎች ከዛ የሚፎካከር ሁለቱንም አካሄድ መከተል ያስፈልጋል። በተለይ የኢትዮጵያ ዲያስፖራ በጣም ብዙ ነው ውጭ ሀገር ያለ። ስለዚህ ሩትን ለማገዝ ማንኛውም ጥረት ቢደረግ፣ ቅስቀሳው በዚህ አይነት ደረጃ ቢደረግ ድምጹ እየተጎተተ አይመጣም። አሁን ባለበት ሁኔታ ላይ ናይጄሪያዎቹ እየተቀራረቡ ነው የሚገኙት ከኢትዮጵያዊቷ ጋር። እንግዲህ መጨረሻ ላይ ነው የነቁት። አሁን በከፍተኛ ፍጥነት እየሰሩ ነው የሚገኙት። በዛም የተነሳ ወደ ላይ አፈትልኮ ለማምጣት የሚሄዱን አካሄድ ታያላችሁ ማለት ነው። ስለ ኢትዮጵያ እየተጠቀመች ያለችው የቅንነትና የዋህነት መንገድ ነው። ኤርትራዎቹ ደግሞ እያደረጉ ያሉት ዶላር በጣም በከፍተኛ ሁኔታ ነው እየከሰሩ ያሉት። ባይዘው ይሄን ጨዋታ ለማሸነፍ ከፍተኛ ዶላር እያወጡ ነው፣ በሚያደክም ደረጃ ዶላር እያወጡ ነው ያሉት። ይሄንን ነገር ውድድሩ ወዴት አቅጣጫ እንደሚሄድ ከወዲሁ መለየት ማወቅ ይቻላል። በዚህም የተነሳ እንግዲህ በዲያስፖራ የተበተኑ ኤርትራውያን ከዚህ ጋር በተያያዘ እየሰሩ ያሉት ነገር አለ። ናይጄሪያውያን ደግሞ በዚህ በጣም ይበልጣሉ። በጣም የሚገርም አይነት ቁማር ነው እየሰሩ ያሉት ናይጄሪያዎቹ። ያ ብቻ አይደለም። ቶፕ 40 የደህንነት በር የሚባል ትሮጃን ሆርስ ኤንትሪ የሚባል አለ ናይጄሪያዎቹ እየሰሩ ያሉበት። የሚስ ወርልድ ድርጅት የህዝብ ድምጽ አሸናፊዋን በቀጥታ ወደ ቶፕ 40 እንደሚያስገባ በህግ ደንግጓል። ይሄ ማለት እንግዲህ ተወዳዳሪዋ በዳኞች ፊት ምንም አይነት የችሎታ ወይም የንግግር ብቃት ሳታሳይ እንኳ በገንዘብ ኃይል ብቻ የመጀመሪያውን ዙር ማለፍ ትችላለች። ይሄም ለሀብታም ሀገራት የተዘጋጀ የጓሮ በር ነው። ስለዚህ በጣም ብዙ ጎበዝ ማህበራዊ ፕሮጀክቶች ያላቸው ድሃ ተወዳዳሪዎች ከመድረክ እንዲገለሉ ያደርጋል። በዚህ የተነሳ ነው ኤርትራዊቷ እህታችን ከጨዋታው ውጪ የምትሆነው። ናይጄሪያዎቹ በዚህ በቶፕ 40 ትሮጃን ሆርስ ኤንትሪ የሚባለውን ቁማር እየበሉ ይገኛሉ ማለት ነው። ሌላኛው አልቲሜት ቬቶ ፓወር የሚባለው የድርጅቱ ምስጢራዊ ሚዛን ነው።
ይሄንንም ናይጄሪያዎቹ አፍሪካ ላይ እየበሉ ነው ያሉት። በጣም ትልቁና ዋናው ምስጢር ይሄ ነው። የህዝብ ድምጽ አንዲትን ሴት ወደ ቶፕ 40 ወይም ቶፕ 20 ሊያስገባት ይችል ይሆናል። ዋናው ዘውድ ወይም ደግሞ the blue crown የሚባለው በፍጹም ሊያሳጣት አይችልም። ልክ ነው። የድርጅቱ ፕሬዝዳንት ጁሊያ ሞርሊ ይባላል እና ዋና ዳኞቹ የገንዘብ ድምጽን ተጽዕኖ ለመቀነስ የመጨረሻው ቪቶ ስልጣን ይጠቀማሉ ተብሎ ነው የሚታወቀው። በመጨረሻው መድረክ ላይ የሚመርጡት የገንዘብ ኃይል ያላቸው ሳይሆኑ የድርጅቱን ዓላማ ወይም ቢዩቲ ዊዝ ፐርፐዝ በትክክል ማሳካት የሚችሉ ጽናት ያላቸው ቆነጃጅት ብቻ ነው የሚሆኑት። ስለዚህ ሩት ይርጋለም እውነተኛ የህይወት ታሪክ፣ ጠንካራ ሰብዕና በዚህኛው ዘርፍ ላይ በጣም ትልቅ የበላይነት ሊያሰጣት ይችላል። ነገር ግን እንዴት ሆና ወደ ቶፕ 40 ወይም ቶፕ 20 ሊያስገባት የሚችለው የሚለው ነገር ቁማሩን ካልታወቀ በቀር ወደዛ ሊሄድ አይችልም። ስለዚህ ምንድነው አሁን በተለይ ናይጄሪያዎቹ በኤርትራዎቹና በኢትዮጵያውያን ባልገባቸው ነገር ላይ ናይጄሪያዎቹ አውትሻይን እያደረጉ እየሰሩ ነው የሚገኙት። አሁን በጣም በከፍተኛ ሁኔታ ነው እየሰሩ ያሉት። ከነዚህ መካከል አንደኛው በተለይ ኤርትራዊ የሆነችው ስኒት ሀብተአብ በተመለከተ በአፍሪካ ዞን የህዝብ ድምጽ ወይም ፒፕልስ ቾይስ መሪነቱን መያዟን ግልጽ ነው። በውጭ ሀገራት የሚኖሩ ዲያስፖራ ኤርትራውያን በዶላር ኃይል ድምጽ እየገዙ ነው ያሉት። ስለዚህ ይሄንን በተመለከተ ደግሞ በጣም ክሪቲካል ምስጢር እነግራቸዋለሁ። ከዛ ናይጄሪያዎቹ የሚጠቀሙበትን እነግራቸዋለሁ። ስለዚህ በተለይ ኤርትራዎቹ በተለይ ለስኒት እየሰሩ ያሉትን ነገር በግልጽ ሳሳያችሁ፣ ሌላኛው መንገድ ኢትዮጵያ ይሄንን ብትጠቀም በአንድ ጊዜ ወደ ቶፕ 40 ቶፕ 20 ማስገባት ትችላለች ማለት ነው። ልቀጥል። መምህርና ጋዜጠኛ አብይ ይልማ ነኝ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ፣ አንደኛው ይሄንን በተመለከተ ኤርትራውያን በታሪክ የመጀመሪያው ነው። ይሄ እንደሚታወቀው ኤርትራ በሚስ ወርልድ የ75 ዓመት ታሪክ ውስጥ ስትሳተፍ የመጀመሪያዋ ነው። ይሄ የመጀመሪያ ታሪካዊ መጀመሪያ በዓለም ዙሪያ ባሉ ኤርትራውያን ዘንድ ከፍተኛ የብሔርተኝነት ስሜት መነቃቃት እንደፈጠረ ይነገራል። ዲያስፖራው ይሄንን እድል ያለውን ሀገራቸውን ወይም ደግሞ በዓለም መድረክ ላይ ኤርትራን ለማስተዋወቅ እንደ እድል አድርገው ተጠቅመውታል። ስለዚህ ድምጽ ለመግዛት ወደ ኋላ የማይል አካሄድ በከፍተኛ ሁኔታ ዶላር መድበው እየቸበቸቡ ይገኛሉ። በጣም ብዙ ዶላር ነው እያወጡ ያሉት። ለዚህ እየሰሩ ያሉት ሩትን ለመጎተት እየሰሩ ያሉት አንደኛው የዶላርና የጥንካሬ ምንዛሬ የበላይነት ወይ ከረንሲ አድቫንቴጅን እየተጠቀሙ ነው። በውድድሩ የድምጽ አሰጣጥ ስርዓት ወይም ዋን ቮት ላይ በነፃ የሚሰጠውን ድምጽ የተገደበ ነው። በገንዘብ የሚገዛው ግን ገደብ የለውም። ስለዚህ በአሜሪካ፣ አውሮፓ፣ በመካከለኛው ምስራቅ የሚኖሩ ዲያስፖራዎች የጠንካራ ምንዛሬ ወይም የዶላርና ዩሮ አቅም ተጠቅመው ይህንን ፋይናንስ ብልጫ እንደ ኢትዮጵያ ካሉ የውጭ ምንዛሬ ገደብ ካለባቸው ሀገራት ተወዳዳሪዎች በላይ በቀላሉ በሺዎች የሚቆጠሩ የክፍያ ድምጾችን በጅምላ እየገዙ ነው የሚገኙት። ስለዚህ በውጭ ሀገር የሚኖሩ ኢትዮጵያውያን ይህንን ስልት ቢጠቀሙ በአንድ ጊዜ ከፍተኛ ቮት በአንዴ ማምጣት ይቻላል። እሱ ብቻ አይደለም። በተለይ ሩት ላይ እየተደረገ ካሉት ነገሮች መካከል አንዱ የስኒትን ወደ ላይ ለማውጣት የጎፈንድሚ ፕሮጀክት እየሰሩ ነው ያሉት። የዲያስፖራ ገንዘብ ማሰባሰቢያ ስልቶችን እየተጠቀሙ ነው። ሀሜቱ እንደሚጠቁመው የድምጽ ግዢው በግለሰቦች ደረጃ ብቻ የሚደረግ አይደለም። በዲያስፖራው ዘንድ በተደራጀ መልኩ በቴሌግራም፣ በዋትስአፕ፣ በቲክቶክ ግሩፖች የጋራ የገንዘብ ማሰባሰቢያ ወይም ክራውድ ፈንዲንግ እየተደረገ ነው የሚገኘው። ስለዚህ የተሰበሰበው ዶላር በቀጥታ ለድምጽ መግዣ ፓኬጅ አድርገው የሚያውል ኮሚቴ አድራይተው እየሰሩ ነው ያሉት። ይሄም የተደራጀ የፋይናንስ መዋቅር የአንዲትን ተወዳዳሪ ደረጃ በአንድ ጀንበር የማስቀየር ኃይል አለው ማለት ነው። ይህንንም አይነት መንገድ የጎፈንድሚ ሊዘጋጅላት ይገባል ለሩት። ያንን ኢትዮጵያውያን ቢያደርጉ በከፍተኛ ሁኔታ ኤርትራውያንንም ናይጄሪያዎቹንም መብለጥ ይችላሉ። ምክንያቱም ከፍተኛ ዲያስፖራ ውጭ ሀገር አለ ኢትዮጵያውያን። ይሄ ግን መረጃ አልደረሳቸውም። በአራተኛ ደረጃ የተደራጀ ዲያስፖራ ትስስር ወይም the tight knit network የሚባለውን እየተጠቀሙ ነው። በተለይ ናይጄሪያዎቹ ለዚህ በጣም የሚገርም ስራ ነው እየሰሩ ያሉት። በጣም ጥብቅ የሆነ የማህበራዊ ሚዲያ ትስስር አላቸው ናይጄሪያዎች። ለአንዲት ብሔራዊ ዓላማ በአንድነት ናይጄሪያዎቹ እንደሚታወቀው በጣም ከፍተኛ አቅም አላቸው ይሄን ለመጠቀም። ስለዚህ ይሄንንና በተለይ አደገኛ የሚባሉ የማጭበርበሪያ መንገዶችን ናይጄሪያዎቹን የሚችላቸው የለም። በዚህ የተነሳ ሰብሮ በሚገባ አካሄድ ናይጄሪያዎቹ ሰብረው እየገቡ ነው የሚገኙት። ይሄም በዚህ የተነሳ ኤርትራውያኑን በተለይ አሁን ኤርትራዎቹ በየዋህነት ብቻ ገንዘብ በማዋጣት እየሄዱ ያሉበትን መንገድ የሚያስቀር የናይጄሪያዎቹ አካሄድ በጣም አደገኛ ቁማሩን እየበሉት ነው ያሉት።
ይሄንን በማድረግ በከፍተኛ ፍጥነት ሩትን ወደ ላይ የማምጣት ስራ ቶሎ መሰራት መቻል አለበት። ሌላኛው የቲክቶክ እና ማህበራዊ ሚዲያ ጦርነት ነው። ሃይፔ ማሽን ይሉታል እነሱ። የድምጽ መግዛቱ ወሬ በማህበራዊ ሚዲያ ወይም በተለይም በሁለቱ ሀገራት ደጋፊዎች መካከል በጣም ትልቅ የቃላት ጦርነት ፈጥሯል በኢትዮጵያና በኤርትራ። ይሄም ውጥረት ዲያስፖራው ይበልጥ በልምጭ ስሜት ተገፋፍቶ የሀገሩን የበላይነት ለማሳየት ሲል በኢትዮጵያም በኤርትራ መካከል ከፍተኛ ሽመታ ይፈጠራል። መጨረሻ ሁለቱም እንዳያሸንፉ የናይጄሪያዎቹ አመጣጥ በጣም አደገኛ ነው። ስለዚህ ዶላሩን ብቻ እነዛ ዋን ቮት ወይም ደግሞ ሌላው ካምፓኒዎቹ ያንን ሸምተው ዶላሩን ሰኒትንም ኢትዮጵያውያቱንም ገፍትሮ የሚያስወጣውን ጨዋታ የሚጫወቱት ናይጄሪያዎቹ በከፍተኛ ፍጥነት ወደ ላይ መሄድ ይችላሉ። ስለዚህ ይሄንን ቶሎ ብሎ ወደ ተግባር የማስገባት አቅም ይፈልጋል ማለት ነው። ካልሆነ ደግሞ በጣም ኮንቲኒየስሊ ከፍተኛ የሆነ አሁን ኢትዮጵያ በሚገርም ደረጃ ለሩት እየተሰጠ ያለው የየዋ ወይም የህዝብ ድምጽ ነው። በቅንነት የሚደረግ ነው። ከጀርባ ያለውን ቁማር አለመንቃት የሚባለው ነገር ደግሞ አለ። ከዛ ውጪ የዋን ቮት መተግበሪያ ንግድ ነው። ይሄ ሀሜት የሚያጋልጠው ሌላኛው ምስጢር የሚስ ወርልድ ድርጅት ራሱ የዘረጋው የድምጽ አሰጣጥ ስርዓት ነው። ድርጅቱ አንድ ሰው አንድ ድምጽ የሚለው መርህ በገንዘብ ድምጽ መግዛት እንዲሻር መፍቀዱ ውድድሩ የህዝብ ፍቅር ሳይሆን የዶላር ሽሚያ እንደሚሆን በር ከፍቶ እያሳየ ነው። ዌል ቮተርስ የሚባለውን ቁማር ናይጄሪያዎቹ በጣም እየበሉ ነው። የአሳ ነባሪ ደጋፊዎች ነው የሚባለው። ልክ እንደ እስያ ሀገራት ሁሉ ከጀርባ ሆነው ከፍተኛ የገንዘብ አቅም ያላቸው ጥቂት ዲያስፖራ ባለሀብቶች፣ ነጋዴዎች ተቋማትን ይይዙና ማለትም በጣም ትላልቅ ዓለም አቀፍ ባንኮችን ናይጄሪያዎቹ ይይዙና ለምሳሌ የናይጄሪያ በጣም ግዙፍ ዓለም አቀፍ ባንኮች እዚህ ላይ እየተሳተፉ እንደሆነ እየተነገረ ነው የሚገኘው። በ10 ሺህ የሚቆጠር ድምጽ በአንድ ጊዜ ይገዛሉ። በአንድ ጊዜ በአንድ ማታ ናይጄሪያዎቹ በከፍተኛ ፍጥነት ወደ ላይ ልጃቸው ማምጣት ይችላሉ። ስለዚህ ይሄን እያደረጉ ነው ያሉት። አሁን መጨረሻ ላይ ነው የነቁት። የኢትዮጵያና የኤርትራን ፉክክር ሲያዩ ናይጄሪያ በከፍተኛ ፕሮሞሽን ውስጥ ገብታለች። ይሄም የብዙሃኑን ተራ ደጋፊዎች ድምጽ ዋጋ በማሳጣት የውጤቱን ሚዛን ወደ አንድ ወገን የማድላት ስራ ናይጄሪያዎቹ እየሰሩ ነው። እንግዲህ የመጨረሻው የዘውድ ውሳኔና የዳኞች ስልጣን አለ፣ ቬቶ ፓወር የሚባለው። ያ ግን የሚመጣው በጣም ብዙ ዶላር ከተሸቀበና ከተሰራ በኋላ ነው። ስለዚህ ይሄንን በተመለከተ በጣም ክሪቲካል የሆኑ ነገሮችን ማየት ያስፈልጋል። ሩት ይርጋለም የነጥብ ልዩነቱን ለማጥበብ ያላት እድሎች አሏት። በጣም አደገኛ እውነተኛ እድሎች አሉት። አንደኛ የእውነተኛ ታሪክና የዳኞች ልዩ ትኩረት አግኝታለች። ልጅቱ ዘ ኢሞሽናል ኮር የሚባለው ቢዩቲ ዊዝ ዘ ፐርፐስ ዘርፍን በቀጥታ ወደ መጨረሻው ዙር የማለፍ ትልቅ እድል አላቸው። እንደሚታወቀው እንደውም በሚስ ወርልድ ታሪክ የዳኞቹና የድርጅቱ ፕሬዚዳንት ጁሊያ ሞርሊ ልብ የነካ ታሪክ ነው ሩት ያቀረበችው እና ይሄ በቢዩቲ ዊዝ ኤ ፐርፐስ ዘርፍ በጣም በቀጥታ ወደ መጨረሻው ዙር የማሳለፍ እድሏን ሊያጎላው ይችላል። የሩት የጽናት ታሪክ ወይም ሳይለንት ስትራግል ከዲጂታል ድምጽ በላይ ለዳኞቹ በጣም ትልቅ ክብደት የተሰጠው ነው ያለው። ስለዚህ ይሄ አንዴ አልፋ ወደ 40 እና 20ዎቹ ከገባች ወደ ሁለተኛ ደረጃ ለመምጣት ሰዋዊ ነገሯ በጣም የሚገርም። ምክንያቱም እህት አርፎብ እህት የእህቷን አካል እንግዲህ በምን አይነት ግፍ እንዳገኘች ይታወቃል። ያ ሁሉ ነገር ተፈጽሞባት ሬዚሊየንስ በቃ ይሄ ጽናቷ ተግታዛ ቦታ ላይ የመቆም አቅሟ ዓለምን በጣም እያስደመመ ነው ያለው። ስለዚህ እንደምንም ከየዋህ ድምጽ አሰጣጥ በላይ ወደ ቁማር አላልኩም፣ ግን ብልጣብልጥ አካሄዱን ኢትዮጵያውያን በጣም በውጭ ሀገር ያሉትን ኢትዮጵያውያን መቀስቀስ የግድ ይላል። ያ ከሆነ ፍሪ ቮቲንግ ስትራቴጂን የተደራጀ ነጻ ድምጽ ንቅናቄን ኢትዮጵያ ደጋፊዎች በገንዘብ አቅም ውጭ ሀገር ባለ የዶላር አጠቃቀም በሰው ኃይል ማካካስ ይቻላል ማለት ነው። ሚስ ወርልድ ዋን ቮት ድረገጽ ላይ እያንዳንዱ ሰው በኢሜይል በመግዛት አንድ ነጻ ድምጽ ወይ ፍሪ ቮት መስጠት ይችላል። እንደገና በየቀኑ መስጠትም ይቻላል፣ በየ24 ሰዓቱ መስጠት ይቻላል። ስለዚህ ሰፊ ህዝብ ቁጥር ስላለን በሚሊዮን የሚቆጠር ህዝብ ይህንን ነጻ እድል ከተጠቀመ በዶላር የበላይነትን መስበር ይቻላል ማለት ነው። ሌላኛው የኢትዮጵያ ዲያስፖራ መነቃቃት ነው። በአሜሪካ አውሮፓና መካከለኛው ምስራቅ የሚኖሩ የኢትዮጵያ ዲያስፖራ የባንክና የካርድ አጠቃቀም እድል ስላላቸው የሩትን ታሪክ በማጋራት የገንዘብ ድጋፍ ማሰባሰቢያ ወይም ክራውድ ፈንዲንግ ንቅናቄዎችን መጀመር ሌላው ክፍተትን የሚደፍን ስልት ነው። ሌላኛው የማህበራዊ ሚዲያ መስተጋብር ወይም ኤንጌጅመንት ፖይንትስ ናቸው። በሚስ ወርልድ ይፋዊ ገጾች ላይ ለሩት የሚሰጡ አስተያየቶች ወይም ኮሜንትስ ወይም መጋራቶች ሼርስ በውድድሩ የዲጂታል ሚዲያ ዳኞች ዘንድ በጣም ትልቅ ነጥብ አለው። ለዚህም ኢትዮጵያውያን በከፍተኛ ሁኔታ ይሄንን እየሰሩ እንዳሉ ለማየት ይቻላል። የዚህ አይነትን አካሄድ በተመለከተ ከፍተኛ ንቃት አድርጎ መስራት የግድ ይላል ማለት ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ
እውቀት ታላቁ እግዚአብሔርን ታከብራለች። ከ6.8 ሚሊዮን ብር ጠቅላላ ክፍያ ጀምሮ በብስራተ ገብርኤልና በካሳንቺስ። ከዚህ በፊት በቦሌ ጋዜቦና ካሳንቺስ ላይ 100% ጥንቅቅ ያሉ አፓርትመንት ቤቶችን ማስረከባችን ይታወቃል። አሁን ደግሞ የብዙዎች የመኖሪያ ምርጫ በሆነው በብስራተ ገብርኤልና ካሳንቺስ ያለምንም የዋጋ ጭማሪ ከ72 ካሬ ባለ 1 መኝታ እስከ 248 ካሬ ባለ 3 መኝታ ድረስ በ15% ቅድመ ክፍያ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ ለሽያጭ አቅርበናል። በፖስቴንሽን ቴክኖሎጂ የታገዙ ሁሉንም አገልግሎት በአንድ ቦታ የሚያገኙበት የመዋኛ ገንዳ፣ ዘመናዊ ጂምናዚየም፣ የልጆች መጫወቻ ማቆያና የከርሰ ምድር ውሃ እንዲሁም ላይብረሪን በአንድ ሲያገኙ በአቅራቢያው ኤምባሲዎች፣ የሃይማኖትና ትላልቅ ተቋማት መኖራቸው ተመራጭ ያደርገዋል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።